ከዛሬ ነገ ወደ ለየለት ግጭትና እርስ በርስ ጥቃት ይሸጋገራል ተብሎ በስጋት ሲጠበቅ የነበረው ውጥረት አሁን ጊዜው ደርሰው አይቀሬ የሚመስለው አሳዛኙ ጦርነት በዛሬው ዕለት በይፋ መጀመሩን በርካታ ዓለም አቀፍ መገናኛ ብዙሃኖች እየተቀባበሉት ይገኛሉ። ከሚያዝያ ወር ወዲህ ጊዜያዊ ተኩስ አቁም አድርገው በሶስተኛ ወገን አማካኝነት እጅግ ከባድ ድርድር ሲያደርጉ የነበሩ አገራት ይህ ነው የሚባል አንዳች ዘላቂ ስምምነት ላይ መድረስ ተስኗቸው ቀስ በቀስ ከሰሞኑ ወታደራዊ ጥቃቶችን ሲለዋወጡ ቆይተው አሁን ደግሞ በግልጽ ወደ ጦርነት መግባታቸውን አሳውቀዋል። ጦርነቱ ከቆመ ከሚያዝያ ወር በኋላ ለመጀመሪያ ጊዜ ዛሬ ሌሊቱን በባሊስቲክ ሚሳኤሎችና በጦር ጀቶች የታጀበ ውጊያ ተደርጓል። እሁድ ለሰኞ አጥቢያ አይሁዳዊቷ አገር እስራኤልን ከሰሞኑ ስታስጠነቅቅ የነበረችው ኢራን በዋና ከተማዋ ቴል አቪቭ ላይ እጅጉን አሳሳቢ በሆነ ሁኔታ የሚሳኤል ማዕበል እንዳወረደች አልጀዚራን ጨምሮ ሌሎች መገናኛ ብዙሃኖች ዘግበዋል። ለሁለት ወራት ያክል ጋብ ብለው የቆየው የሁለቱ ሀገራት ግጭት በአሁኑ ሰዓት እንደ አዲስ እንደተቀሰቀሰ መረዳት ተችሏል። ሚሳኤሎችን ወደ እስራኤል ካስወነጨፉ በኋላ የኢራኑ አብዮታዊ ዘብ IRGC እንዳስታወቀው የእስራኤል አገዛዝ በሊባኖስ ላይ የከፈተውን ጥቃት እንዲያቆም በተደጋጋሚ አስጠንቅቀናል። እነሱ ግን ጥቃቱን ይበልጥ አጠናክረው በመቀጠላቸው ይህንን እርምጃ ወስደናል። አሁን ያስወነጨፍናቸው ሚሳኤሎች ለሳምንት ለሚቀጥለው ጥቃት የመጀመሪያዎቹ ናቸው። እስራኤል በምላሹ ጥቃት የምትፈጽም ከሆነ ደግሞ ማንም ያላሰበውን ውድመት በቀጠናው እናደርሳለን ብለዋል አብዮታዊ ዘቡ። እስራኤልም በጦር ቃል አቀባይዋ በኩል ባወጣችው መግለጫ ኢራን ሚሳኤሎችን በማስወንጨፍ ትልቅ ስህተት ሰርታለች፣ ነገር ግን ያስወነጨፉትን ሚሳኤሎች በሙሉ አክሽፈናቸዋል ያለች ሲሆን በሚሳኤሎቹ የደረሰ ጉዳት ስለመኖር ግን የተባለ ነገር የለም። ምንም እንኳ ፕሬዝዳንት ዶናልድ ትራምፕ ለኢራን ጥቃት እስራኤል የአጸፋ እርምጃ እንዳትወስድ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በስልክ አናግሬዋለሁ ቢሉም ነገሩ ግን ፈጽሞ በተቃራኒ ሆነዋል። የእስራኤል ጦር እንደተፈራው የቴህራን ጥቃትን ተከትሎ በወሰደው የበቀል እርምጃ ዛሬ ሌሊቱን ለሰኞ አጥቢያ በምዕራብና ማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ ከባድ ጥቃት እንደፈጸመ በሁለቱም ወገኖች በኩል ያሉ ታማኝ ሚዲያዎች በሰፊው እየዘገቡት ይገኛሉ። የእስራኤል ጦር ከጥቂት ደቂቃዎች በፊት አየር ኃይላችን የኢራን አሸባሪ አገዛዝ ንብረት የሆነው በምዕራብና ማዕከላዊ ኢራን የሚገኙ ወታደራዊ ኢላማዎችን ደብድበናል ሲል አሳውቀዋል። በቴህራን፣ ኢስፋሃን፣ ታብሪዝ፣ ካራጅና ካርማንሻህን ጨምሮ በተለያዩ የኢራን ከተሞች ዛሬ ጠዋት ፍንዳታዎች መሰማታቸው ተዘግቧል። በዚህ የእስራኤል የአጸፋ ጥቃት የሚሳኤል ማስወንጨፊያ ቦታዎችና ተያያዥ ወታደራዊ መሠረተ ልማቶች ኢላማ ተደርጓል ተብሏል። የደረሱ ጉዳቶች በዝርዝር ባይገለጹም በዋና ከተማ ቴህራን ፍንዳታዎች እንደተሰሙ ለአብዮታዊ ዘቡ ቅርበት ያለው ታስኒም የዜና ወኪል ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ለኢራን ሚሳኤሎች የአጸፋ ምላሽ እንዳይሰጡ ቢያስጠነቅቁም ቴል አቪቭ ግን እንዴት ተደፍሬ ጥቃት ደርሶብኝ በዝምታ አልፈዋለሁ በሚል በኢራን ላይ የአጸፋ እርምጃ መውሰዷ ታውቋል። ከኢራን ጋር ወደ መጨረሻው ስምምነት ተቃርበናል። አሁን እየሆነው ባለው ግጭት ይህንን ማጣት አልፈልግም ያሉት ዶናልድ ትራምፕ እስራኤል ዳግም ጥቃት ከፈጸመች ግጭቱ ለ47 ዓመታት ወይም እንደ 3000 ዓመታቱ ይቀጥላል በማለት ቢያስጠነቅቁም ጦርነቱ ግን አሁንም ተጠናክሮ ቀጥሏል። ከእስራኤሉ የአጸፋ እርምጃ በኋላም በዛሬ ዕለት ኢራን በእስራኤል ቁጥጥር ስር በሚገኘው የፍልስጤም ግዛት ላይ ሚሳኤሎችን እንዳስወነጨፈች ቢቢሲ ዘግቧል። በትናንትና ዕለት እስራኤል በደቡባዊ ሊባኖስ በዋና ከተማዋ ቤሩት የሄዝቦላ ኢላማዎች ባለቻቸው ስፍራዎች ላይ ድብደባ መፈጸሟ ኢራንን በእጅጉ ያስቆጣ በመሆኑ ጉዳዩ በቀላሉ እንደማይታይም እየተነገረ ይገኛል። ኢራን ወዳጄ ብላው የምትጠራው የሊባኖሱ ሄዝቦላ በማንኛውም ጊዜ ጥቃት የሚደርስበት ከሆነ ጸቡ ከኔም ጋር ነው፣ ይህ ደግሞ መቼም የማይቀየር አቋሜ ነው እወቁልኝ በማለት ቴህራን ከዚህ ቀደምም በተደጋጋሚ መግለጽ ይታወሳል። በኢራን አብዮታዊ ዘብ የሚደገፈው የየመኑ ሁቲም ልክ እንደዛው ነው። የእስራኤል ጥቃትን ተከትለው ሁቲ በዛሬ ዕለት ባወጣው መግለጫ ወደ ማዕከላዊ እስራኤል ሮኬት ማስወንጨፉንና በቀይ ባህር በኩል የሚያልፍ የእስራኤልም ሆነ ከእስራኤል ጋር ግንኙነት ያለው መርከብ የጥቃታችን ኢላማ ይሆናል በማለት ለአብዮታዊ ዘቡ ያለውን አጋርነት አሳይቷል። በፍልስጤም በጋዛና በኢራን ለሚገኙ ወገኖቻቸው አጋርነታቸውን የሚገልጹበት ጥቃት እንደሆነም ሁቲ አስታውቋል በማለት አልጀዚራ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉትን ማንኛውም ስምምነት ኔታንያሁ ከመቀበል ውጪ አማራጭ
አማራጭ የላቸውም ሲሉ ለአክሲዮስ የዜና ወኪል ሲናገሩ ውሳኔውን የምሰጠው እኔ ነኝ፣ ለኔታንያሁም እደውልለታለሁ፣ እስራኤልም ጥቃት እንዳትፈጽም እነግረዋለሁ ቢሉም ጥቃቱን ግን ማስቆም እንዳልቻሉ መሰማቱ በትራምፕና በኔታንያሁ መካከል ከፍተኛ አለመስማማት እንዳለም ማሳያ ነው ተብሏል። ባለፈው ሳምንትም እንዲሁ በሁለቱ መሪዎች መካከል በጠንካራ ቃላት የታጀበ የስልክ ንግግር እንደተደረገ መዘገቡ ይታወሳል። ከእስራኤል ጥቃት በኋላ ደግሞ ዶናልድ ትራምፕ ከአክሲዮስ የዜና ወኪል ጋር በነበራቸው ቃለ ምልልስ ወቅት ኔታንያሁ የሰላም ስምምነቱ እንዳይከሽፍ ለማድረግ ለኢራን ጥቃት የአጸፋ ምላሽ እንዳይሰጡ እንደሚነግሯቸው ገልጾ ነበር። ከፋይናንሻል ታይምስ ጋር በነበራቸው ቃለ መጠይቅ ላይ ደግሞ ትራምፕ የተፈጸመው ጥቃት በስምምነቱ ላይ ምንም ተጽዕኖ አይኖረውም ማለታቸው አነጋጋሪ ጉዳይ ሆነዋል። በመካከለኛው ምስራቅ ያለው ውጥረት አሁንም በከፍተኛ ፍጥነት እየተስፋፋና የአጎራባች አገራትን የአየር ክልል ጭምር ስጋት ላይ እየጣለ መሆኑ በሌላ በኩል እየተሰማ ነው። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር በዮርዳኖስ ለሚገኙ ዜጎቹ አስቸኳይ የደህንነት ማስጠንቀቂያ አስተላልፏል ተብሏል። ማስጠንቀቂያው የወጣው በዮርዳኖስ የአየር ክልል ላይ ሚሳኤሎች በመታየታቸው ዜጎች ወዲያውኑ ጥበቃ ወዳላቸው መጠለያዎች እንዲገቡ ለማሳሰብ እንደሆነም ታውቋል። ኢራን የምታስወነጭፋቸው ሚሳኤሎች በዮርዳኖስ የአየር ክልል የሚያልፉ በመሆኑ የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ ሚሳኤሎች፣ ድሮኖች ወይም ሮኬቶች በዮርዳኖስ የአየር ክልል ውስጥ ሲገቡ ዜጎቹ ባሉበት ቦታ ሆነው ወዲያውኑ እንዲጠለሉ፣ ከቤት እንዳይወጡና የአካባቢውን ባለስልጣናት ማስታወቂያዎችን በንቃት እንዲከታተሉ አዟል። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ሁኔታውን በቅርበት እንደሚከታተልና አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን እንደሚሰጥ አስታውቋል። በቀጠናው አገራት መካከልም አዲስ ግጭት ሊቀሰቀስ ይችላል የሚል ስጋትም በከፍተኛ ሁኔታ አይሏል። ቀጠናዊ ጦርነት እንዳይከሰት ለመከላከል ሲደረጉ የነበሩ ደካማ ዲፕሎማሲያዊ ጥረቶችም አሁን አደጋ ላይ ወድቀዋል ተብሏል። ይህ ውጥረት የተጀመረው ወደ እስራኤል በርካታ የባሊስቲክ ሚሳኤሎችን ኢራን ካስወነጨፈች በኋላ ሲሆን የኢራን ባለስልጣናት ድርጊቱ እስራኤል በቤሩት በሚገኝ የሄዝቦላ ኢላማዎች ላይ ለሰነዘረችው ጥቃት የተሰጠ ምላሽ መሆኑን ገልጸዋል። የእስራኤል ጦር ኃይል እንዳስታወቀው አብዛኞቹ ሚሳኤሎች በአየር መከላከያ ስርዓት ከሽፏል ብሏል። ይህ የተካሄደው የኃይል እርምጃ በኢራን እስራኤልና በዩናይትድ ስቴትስ መካከል ለሳምንታት የዘለቀውን ግጭት ተከትሎ መጋቢት 30 የተኩስ አቁም ስምምነት ከጸና ወዲህ በሁለቱ አገራት መካከል የተመዘገበው የመጀመሪያው ቀጥተኛ ወታደራዊ ግጭት ሆኗል። ኢራን የእስራኤል ጥቃቶች የሚቀጥሉ ከሆነ ምላሿን ይበልጥ ልታሰፋ እንደምትችል ያስጠነቀቀች ሲሆን የእስራኤል ባለስልጣናት በበኩላቸው ለተጨማሪ ወታደራዊ እርምጃ ዝግጁ መሆናቸውን አመልክተዋል። ይህ አዲሱ ውጥረት በዓለም አቀፍ ገበያ ላይም ተጽዕኖን ፈጥሯል የተባለ ሲሆን አዲስ የተቀሰቀሰው ውጊያ የኃይል አቅርቦትን አደጋ ላይ ልጥልና በሆርሙዝ ሰርጥ ላይ የመርከብ ትራንስፖርትን ሊያስተጓጉል ይችላል በሚል ስጋት የነዳጅ ዋጋ ጭማሪ አሳይቷል። አንድ ብሬንት ድፍድፍ ነዳጅ ዋጋ ወደ $97 ከፍ ማለቱም ተሰምቷል። ዳግም የዓለማችንን ትኩረት የሳበው የመካከለኛው ምስራቅ ቀውስ አዲስና ያልተጠበቀ አቅጣጫ እየያዘ ይገኛል። በጊዜ ሂደት እየተባባሰ የመጣው የመካከለኛው ምስራቅ ግጭት ልክ እንደ ከዚህ ቀደሙ ሁሉ አድማሱን እያሰፋ ወደ ሙሉ ጦርነት ይሸጋገራል ወይስ እስከዛሬ የታጣው አንዳች መፍትሄ ላይ ይደረሳል የሚል ዓለማችን በዚህ ሰዓት እየጠየቀ ያለው ወሳኝ ጥያቄ ሆነዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።